እንደምታዩት እንግዲህ የካሌብ እህት ደግሞ ሌላ ጉድ ሌላ ነገር ይዛ መጣለች ማለት ነው። የኤደን ጉድ ይሄ ነው። ወንድሜ አይንህን ግለጥ፣ እሷ እየዋሸች ነው። አሁንም ከሌላ ሰው ጋር ከሌላ ወንድ ጋር እያወራች ነው። ኤፍሬምን መርሳት አልቻለችም። ስለዚህ የምትረባ ሴት አይደለችም፣ አቁም እያለችው ትገኛለች። እውነታው ምንድን ነው? ኤደንም የኔም እውነት አለኝ በማለት እንግዲህ መጣለች። ካሌብ በመሀል በጣም እየተሰቃየ ይገኛል። እውነት ለመናገር በጣም የሚያስጠላ ሙድ ውስጥ ነው ያለው። እህትየዋ በጣም ማለት ከአንድ ራስ ሁለት ምላስ የሚባል ነገር አለና አስቀያሚ ነገር ነው እያደረገች የምትገኘው። በመጀመሪያ ግን እንዴት ናችሁልኝ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንግዲህ እንደሚታወቀው ኢትዮጵያ በዚህ ሰዓት ሁሉም ሰው የሚተኛበት ሰዓት ነው። ግን እኔ ይህንን ሀሳብ ሳልሰጥ ይህንን ቪዲዮ ሳለቅ መተኛት ስላልቻልኩ ነው እና ድምፄንም ቀንስ ያደረግኩት ያው አጠገቤ ብዙ ሰዎች የተኙ ስላሉ እነሱን ላለመረበሽ፣ ጎረቤት ላለመረበሽ ነው ማለት ነው። እና ወደ ካሌብ ወደ ኤደን እና ወደ እህትየዋ ስመጣላችሁ እንግዲህ ኤደንን በጣም ለመናቅ ለማዋረድ የእሷን ይሄ ነው ውሸቷ፣ በጣም ባለጌነች ተብላ በተመልካች ዘንድም በወንድሟም ዘንድ በጣም መጥፎ አቀባበል እንዲኖራት ወይ ደግሞ መጥፎ እይታ እንዲኖራት ነው እያደረገች የምትገኘውና ያስጠላል። እንደዚህ አይነት ነገር መቆም አለበት ብዬ አስባለሁ። ኤደን ደግሞ ማድረግ ያለባትን ነገር ማድረግ ባለባት ሰዓት እንግዲህ በማስተዋል በመረጋጋት ነገራቶችን ቆም ብሎ በማሰብ እንግዲህ የተቻላትን ነገር ሁሉ እያደረገች ትገኛለች እና እዚህ ውስጥ እንግዲህ ኤፍሬምንም እያስገባቸው ትገኛለች። እሱ በሌለበት ያለ ስሙ ስም እየሰጠችው ያልሆነ ያልተፈጠረ ነገር ገና የድሮውን ነገር እያመጣች እየጎለጎለች እንግዲህ ካሌብን በጣም በቃ ምርር ብሎት እንዲጠፋ እያደረገች ነው የምትገኘው። የእውነቴን ነው የምላችሁ። ፍቅር እንዲህ ዝም ብሎ በቃ ተው ስለተባለ የሚተው እንደዚህ ስለሆነ የሚደረግ ነገር የለም፣ ወይም ደግሞ የሚቀየር የሚተው ነገር የለም። ግን እህትየዋ የምትሄድበት መንገድ በጣም የሚያስጠላ ነገር ነውና ከአንድም ሁለቴ ይቅርታ ጠይቃለች። ግን ይቅርታ እየጠየቀች ያለችው አሁንም ወንድሟ እንዳይታዘባት ነው፣ ወንድሟ እንዳይቆጣት፣ ወንድሟ እንዳይርቃት፣ እንዳይሸሻት ነው እንጂ ጥፋቷን አምና አይደለም። ሲጀመር በጣም በቃ ለጥፋት ሆን ብላ የመጣች ልጅ ናት። ኤደንን በቃ የእሷን መጥፎ ነገር የእሷን ክፉ ነገር በቃ ይዛ እየመጣች ነው እና የሚያስጠላ ነገር ነው። ብቻ እኔ አላቅም። እና ዛሬ ይዛ የመጣችው ነገር ምንድን ነው? ወንድሟን ለማሳመን ያመጣችው ነገር ምንድን ነው የሚለውን ነገር ስነግራችሁ እንግዲህ ከኤፍሬም ጋር ግንኙነት አላት፣ እሱ ጋር ትወጣለች፣ አንተን ለጊዜያዊ ለመጠቀሚያን ያደረገች እና እሷን መተው አለብህ ነው እያለችው የምትገኘው። ሲጀመር ኤደን እኮ አፍቅር ያለው አላለችም፣ ወይ ደግሞ አፈቅርሻለሁ ብሎ ፍቅሩን ነግሯት እኮ ተቀብለው አልካደችውም አይደል? እች ልጅ ምን ማለት ምን ጥፋት ኑሮባት ነው በዚህ ልክ ልትጠምጃት የቻልሽው? በዚህ ልክ በቃ እሷን ዝቅ ልታደርግ የቻልሽው አልገባኝም። ከኤፍሬም ጋር የነበራቸው ነገር ግልጽ ነበር። እሷ በጣም ትፈልገው ነበር፣ በጣም ተወደው ነበር፣ በጣም ታፈቅረው ነበር። ኢቭን እሱ ምንም ባይፈልግ እንኳን እባክህን በቃ ጊዜ እንውሰድና የሆነ ሰዓት ላይ የሆነ ነገር መፈጠሩ አይቀርም ወይ ደግሞ የሆነ ይለወጣል በማለት ነበረ አብረው የቀጠለችው። እሱም እሺ ያላት። እሱ በእርግጥ በወንድምነት ነው ያለው። መጀመሪያም ገና ሲገባ እኔ አብረኝ ካልሆንክ ምናምን ብለሽ ስታለቅስበት በቃ አዘነ። በጣም ልቦ ተነካና ሌላ ነገር እንዳትጠይቅኝ አብሬሽ ቪዲዮ ልሰራ እችላለሁ፣ ግን በሌላ መንገድ ከወንድምነት ውጪ ከጓደኝነት ውጪ በሌላ መንገድ እንድትረጅኝ አልፈልግም ብሎ እንግዲህ ቃሉን ሰጧት ነው አብረው የቀጠሉትና ቤዛ ደግሞ የሆነ ሰዓት ላይ ስትመጣ እንግዲህ ያ ሁሉ ነገር ተቀየረ። በእርግጥ ኤፍሬምም የሰጣት ቃልም የለም፣ ምንም የሰጣት ነገር አልነበረም ከጊዜያዊ ጓደኝነት ውጪ ማለት ነውና የእሷ ስሜት ነበረ። ብቻ በዛ መንገድ ነበር የቀጠለውና ቤዛ ስትመጣ ደግሞ መምረጥ አለበት ወይም ደግሞ እሷም እየታመመች እንደሆነ እንደማትቀጥል ለእሷ ያለውን ቦታ በደንብ ስታይ ሁሉንም ነገር ተወቹ። በቃ ኤደን አሳልፋ ለቤዛ ሁሉንም ነገር አሳልፋ ሰጠችና የራሷን ቦታ ይዘች ወደ ራሷ ተመለሰች። ከራሷ ጋር ራሷን ለማዳመጥ ወይም ደግሞ የራሷን ኑሮ ለመኖር ብቻ ከቁስሏ ከህመሟ ለማገገም እንግዲህ ጊዜያቶችን እየወሰደች ነበርና ካሌብ ደግሞ በመሀል እንግዲህ መጥቶ እንደሚወዳት ነው የነገረው። እሱ በግልጽ ባይነገራትም እህትየዋ ናት እንግዲህ ሁሉንም ነገር እንደሚያፈቅራት ለብዙ አመታትም እንደቆየ ወይ ደግሞ ከ2 አመት ከ3 አመት በላይ እንግዲህ እንደሚያፈቅራት እና እንደሚፈልጋት ነው የተናገረችው። እሱ አፍ አውጥቶ ባይናገርም ማለት ነውና
እች ደግሞ ይቅርታ እኔ አሁን ላይ ስለሱ የማስብበት ቦታ ላይ ጊዜ ላይ አይደለውም። ራሴን የማክምበት ጊዜ ላይ ነኝ። የራሴ ብዙ ህመሞች ብዙ ቁስሎች አሉብኝ። ስለዚህ ህመሜን ማከም እፈልጋለሁ በራሴ ብላ ነው እና ይህንን ነገር ያደረገችው። የኤደን የካሌብ እህት ግን ይህ እንደዛ እያሰበች አይደለም። ለወንድሜ እያሰብኩ ነው፣ ለወንድሜ እንደዚህ ብዬ ነው፣ ለወንድሜ እንደዛ ነው እያለች ነው እየመጣች እየተናገረች የምትገኘው። አንቺ ለወንድምሽ ብቻ ሳይሆን እኛም እኮ ለካሌብ እናስብለታለን እንደ ተመልካች አናቀውም፣ በአካል ቤተሰባችንም ዘመዳችንም ስጋችንም አይደለም። ግን ደግሞ እንደ ሰው እያየን እየፈረድን ነው አይደል? ትክክለኛ ፍርድ ነው እየፈረድን የምንገኘው፣ ወይም ደግሞ ትክክለኛ አስተያየት ነው ከሁለቱም በኩል ያለውን ሀሳብ የምንሰጥበት። አንቺ ግን በደፈናው ድፍን አድርገሽ ኤደንን ጥፋተኛ ለማድረግ ኤደንን ባለጌ እንደሆነች በዛም እዚህም እንደምትል ምናምን ነው። ሲጀመር ስልኳ ገና ከኤፍሬም ጋር ከዚህ በፊት የተጻጻፉትን ከስንት ወራት በፊት የተጻጻፉትን ቴክስት አምጥታ እንግዲህ ከኤፍሬም ጋር በድብቅ ትገናኛለች፣ በድብቅ እንደዚህ ታደርጋለች ምናምን ብላ ነው ዛሬ ስልኳን ይዛ መጣ ያሳየችው። እና ወንድሟ በጣም ነው የደነገጠው። እንዴት እንደዚህ ይሆናል ምናምን ብሎ፣ ግን የተሳሳተ መረጃ ነበር የደረሳት፣ ወይም ደግሞ ኤደንን ለማስጠላት ነበር ይዛ የመጣችው። ኤደንም በጣም ያኮራችኝ በተረጋጋ ሁኔታ በተረጋጋ መንገድ ያለውን እውነታ ይሄው ከኤፍሬም ጋር ከዚህ በፊት የነበረንን ግንኙነት ታውቃለህ፣ ያለው ነገር ይሄ ነው፣ ይኸው የተጻጻፍነው ቴክስት ብላ በራሷ ስልክ አውጥታ አሳየች። እና እንዲሁም አልተቆጣቻትም፣ አላዘነችባትም። እኔን ከመተቸትሽ እኔን ያልሆነ ነገር ከመናገርሽ በፊት ይሄው ቀኑንና ቦታውን ወይም ቴክስቱን በደንብ ማየት አለብሽ፣ መቼ እንደተጻጻፍኩትኝ እና ኖርማል ነገር ነው። እኔ ብልግናም አላወራው ምንም አላወራውም፣ ኖርማል ወሬ የምወደው ልጅ ነበረ፣ በሰዓቱ ያወራ ነው ወሬ ነው፣ ከዛ ውጭ ምንም ነገር የለም በማለት እንግዲህ ምላሽ ሰጣለች። እህትየዋም አፈረች፣ ከወንድሟ ፊት በጣም አፈረች፣ ተሸማቀቀች፣ ይቅርታ አለች። ያንቺ ይቅርታ ምንም አይጠቅማትም ለኤደን በዚህ ሰዓት ማለት ነውና ኤደን ደግሞ በመሀላችን የሚገባ ሰው አለ፣ በቃ እኔን እና እሱን ለማጣላት ምናምን ብላን የደመደመችው። እንደዛ እኮም የሆነው ምን መሰለሽ ቢኖርም ካሌብን ማለት እህትየዋ ላንቺ ያላትን ቦታ አይተው ነው በቃ እያቃጠሩብሽ አሉት፣ ወይም ደግሞ በጣም በቃ እንድትገፋበት መጥፎ እንድትሆንብሽ ምናምን እያደረጉ የሚገኙት የእሷን ክፍተት አይተው ነው። እሷ ምንም አይነት ክፍተት ባትሰጣቸው ኑሮ አንቺንና ካሌብን ለማራራቅ ለማጣላት፣ ወይም ደግሞ አንቺና እህትየዋንም ያልሆነ ነገር ውስጥ እንድትገባ አያደርጉም ነበር። እና ይሄ የራሷ ስራ ነው። እና ብቻ እች ልጅ ከህይወታቸው ብትርቅ እኔ ደስ ይለኛል። በቃ ካሌብና ኤደን ይህንን ነገር ይህንን ህይወት በቃ ወስነው ተነጋግረው ቢፈቱት የተሻለ ነው ብዬ ነው የማስበው። መሄድም ካለባት መቆየትም ካለባት አብረው መቀጠልም ካለባቸው ከሌለባቸውም ብዙ ማውራት ያለባቸው ነገር አለ። ኤደን በዚህ ሰዓት ማለት ነው ከማን ጋር ነው የምትጻጻፊው? ከማን ጋር ነው ምንድነው የምታረጊው? ለምን አንሶላ አትጋፈፍ? ምንም የሚያገባው ታሪክ የለም። የመጠየቅ መብትም የለውም። ኤደንም የመመለስ ግዴታ የለባትም። አይቻልም። ለምን ፍቅሩን እስካልተቀበለችው ድረስ እሷ ጋር ያለው ስሜት ማንም ምንም አያውቅም አይደለ? እሱ ነው የተሰማው፣ እሱ ነው ያፈቀራት፣ እሱ ነው የወደዳት። ግን ለሱ ያልሆነ ነገር ብታደርግ ከሌላ ሰው ጋር ሊጎዳው ሊያመው ይችላል። ግን የመጠየቅ መብት የለም። ስልኳን ጎርጉሮ የማየት መብት የለውም። የመጠየቅ መብት የለውም። ለምን ምንም ፍቅረኛ ምንም አይደለች፣ ጓደኛው ነች። ጓደኛው ደግሞ በዚህ ልክ ከማን ጋር ዋልሽ፣ ከማን ጋር ወጣሽ፣ ከማን ጋር ገባሽ፣ እንዴት አረግሽ፣ እንዴት አይችልም። እና ኤደን በዚህ ልክ መጨናነቅ አለባት ብዬ አላስብም። ብቻ ግን አሁን የተረጋጋ ሁኔታ ላይ ሆና አይቻታለሁ። አላውቅም። እህትየዋ ግን አስተያየቷ ራሱ በጣም ያስፈራል። ለወደፊት ለአሁኑ ይሄ አለፈ ተውት። እስከ መቼ ነው እንደዚህ እውነታውን ለማስረዳት ስትሮጥ ስትወጣ ስትወርድ የምትውለው? ኤደን አስቡት። የእውነቴን ነውና እንደው በፈጠረሽ ለወንድምሽ የምታስቢለት የምትጨነቂለት ከሆነ የእሷን ጥፋት የእሷን መጥፎ ነገር እያመጣሽ እያሳየሽ ይበልጥ ከምታሳምሚው ለጊዜው በራሱ እንዲወስን እርጁ። ታዩ በቃ በመተው እርጁ፣ አግዡ። የእውነቴን ነው። ራሱ ሁሉን ነገር መወሰን ይችላል። የሆነ ሰዓት ላይ የራሱ ትክክለኛ ውሳኔውን ይወሰናል። አሁን ተሳስቷል ብለሽ ልታስቢ ትችላለሽ፣ ግን ለራሱ ትክክል ነው። በራሱ መንገድ ደግሞ ትክክል ነው ያለውን ነገር ያደርግ እና እባክሽ ጊዜ ስጮ ለማለት እወዳለሁ። ኤደንም ደግሞ እንደኔ ላስጨንቅሽ ወይ ደግሞ እንደዚህ መሆን አለበት ብዬ ልነግርሽ ሳይሆን እንደ አንድ ሰው እንደ አንድ ሴት የሚወድሽን ሰው አብሮሽ ቢሆን ከአንቺ ጋር ቢሆን የተሻለ ነው ብዬ ነው የማስበውና ይሄ ልጅ ባትገፊው ጊዜ ብትሰጩ ኢቨንታዩ ሌላውን በፍቅረኝነት ጓደኝነት ትዳር ምናምን ይለው ነገር እንተውና ቢያስ በጓደኝነት ጊዜ ብትሰጪው ከዛ በደንብ ብታየው በደንብ ብትቀርቢው የተሻለ ነው ብዬ ነው የማስበው። ኤፍሬምን እዚህ ውስጥ ብታስወጡት እኔ በጣም ደስ ይለኛል። እሱ የራሱ ትልቅ ችግር አለበት። እሱ የራሱ የተወሳሰበ መከራ ውስጥ ነው ያለውና
ድሮ የነበረ ነገር ነበር። ምንም የዋሸው ነገር የለም። ከኤደን ጋር የነበረው ነገር ሚዲያ ላይ ተጀመረ፣ ሚዲያ ላይ ተጨረሰ። ምንም የሚያገባው ታሪክ የለም። በኤደንና በካሌብ መሀል በተፈጠረው ነገር ወይ ደግሞ እየተፈጠረ ላለው ነገር ምንም አይነት ምክንያት ሊሆን አይችልም እሱ ማለት ነው። እሱ የራሱን ኑሮ እየኖረ ነው። መጀመሪያም ተናግሮን የገባው ሲወጣም ተናግሮን የወጣው ከህይወቷ። ስለዚህ ይሄ እዚህ ጋር ማስገባት የለባችሁም። የእውነቴን ነው የምላችሁ። እንዴ ኤፍሬምን ከዚህ ውስጥ አስወጡት። እሷም በእርግጥ አስረድታለች እውነታውን። ግን ያመጣ ኤፍሬም ትላለች። ኤፍሬምን ትተሽ መጣሽ እዚህ፣ ኤፍሬም አልቀበልም ሲልሽ፣ ኤፍሬም እንደዛ እያልሽ ብዙ ጊዜ ስሙን ስጠሪው እያየሽ ነው። እና ኤፍሬምን ለቀቅ አድርጊው እህት አለም። አንቺ ለራስሽ በድፍን ነው የምታስቢው። እኔ አላውቅም። ለራስሽ ምናልባት ትክክል ነኝ ብለሽ እያሰብሽ ሊሆን ይችላል። ግን እያደረግሽ ያለሽው ነገር ትክክል አይደለም። ውይ የምሬን እምላችሁ የባለ እህት ግን ማለት ነው እንደዚህ አማትና እህት ምን እንደሚባለው ብቻ መጥፎ አይጣልባችሁ። የእውነቴን ነው የምላችሁ። በቃ ከስራችሁ አይጠፉም። ሁሌ ነው መከራችሁን የሚያበሉትና ብቻ ኤደን ፈጣሪውን እችላለሁ። ሌላ ምንም ልልሽ አልችልም። እና ካሌብ ደግሞ ነገራቶችን እሷ እህቴ ነች ብለህ ዝም ብለህ ማዳመጥ የለብም። አንተ ራስህ መወሰን ያለብህ ብዙ ነገር አለ። እህትንም መጣላት፣ መጥላት፣ መዝጋት አይጠበቅብም። በስርዓት አውራት። ግን በአንተ ህይወት ላይ ተይ በቃ ጣልቃ አትግቢ። እኔ ለእኔ ጊዜ ስጭኝ፣ እኔ ማስተካከለው ይሆናል ብለህ መማማከር ወይ ደግሞ መናገር ይሻላል እንጂ እየዘጋት ባስ ሌላ ነገር እንድትፈጥር ሌላ ነገር እንድታወራ ማድረግ የለብን ብዬ አስባለሁኝ። ብቻ ልቦና ይስጥሽላለሁ። ሌላ ምንም ልልሽ አልችልም። እና አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ የኔ ውዶች።